ግንቦት 22 ቀን 2018 ዓ.ም ከአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ዕዝ የተሰጠ የአንድነት መግለጫ። ለዘመናት የጅምላ ሰቆቃና የዘር ማጽዳት ቤተ ሙከራ ሆኖ የባጀው የወለጋ ቢዛሞ አማራ ራሱን ለመከላከል በተለያዩ ጊዜ እና ሁኔታ ተጋድሎዎችን ሲያደርግ ቆይቷል። የአማራ ሕዝብ የመንግስትና የሀገር ባለቤትነት መቀማቱ አማራ ክልል ከሚባለው ውጭ ላለው አማራ ማህበረሰብ ከፍተኛ የህልውና ስጋት እንዲያመጣበት በተጨባጭ የታየ ሀቅ ነው። በተለይ በቢዛሞ ወለጋ ቀጠና ያለው ማህበረሰብ አማራ መሆኑን ተከትሎ ከመኖር ባሻገር ለዘመናት ከኖረበት አካባቢ ከአስተዳደራዊ በደል ጀምሮ ሰፊ የማንነት ጥቃት ተፈጽሞበታል። አማራ ነኝ እና አማራ አይደለሁም በሚለው ተቃርኖ ውስጥ በስጋት ሲኖር የቆየው ማህበረሰብ በተለይ ከብልጽግና አገዛዝ መምጣት በኋላ መንግስታዊ እውቅና ባለው ይፋዊ የዘር ማጽዳት ዘመቻ ምክንያት በ10 ሺዎች የሚቆጠሩ ተገድለዋል። ከግማሽ ሚሊዮን በላይ የሚሆኑ ወደ ተለያዩ አካባቢ ተፈናቅለዋል፣ ተበትነዋል። ይህን የዘር ማጥፋት አዋጅ መከላከል የህልውና ጉዳይ በመሆኑም የቢዛሞ አማራ ተደራጅቶ ራሱን የመከላከል እንቅስቃሴ ሲያደርግ መቆየቱ ይታወቃል። ይህን እንቅስቃሴ የፋኖነትና የአማራ ትግል በሐሳብና የዓላማ አንድነት በማግኘቱ የፖለቲካ መስመር እየጠራ መምጣትን ተከትሎ ደግሞ ትግልን የሚመጥን አደረጃጀት በመፍጠር ከሌላው የአማራ ወገን ጋር ህልውናን መታደግና ጠላትን የመመከት ዓላማን ይዞ እየታገለ ይገኛል። በዚህም ህዝባዊ አቅሞችን በማሰባሰብና መሬት የተከለ ትግል በማድረግ ሰፋ ያለ አካባቢ ላይ በመንቀሳቀስና የማደራጀት ስራ በመስራቱ የጠላትን የማጥፋት አቅም ማዳከምና በጠላት ላይ ሰፊ ጉዳት ማድረስ ችሏል። ይሁንና ፈተናው ከምቹ ሁኔታዎች የሚልቅ በመሆኑ በሁለት አደረጃጀቶች የታቀፈውን ኃይል ወደ አንድ በማምጣት ብሎም በአማራ ብሔራዊ ንቅናቄ አደረጃጀት መዋቅር ውስጥ በመግባት የጋራ ህዝባዊ አቅም በመፍጠር የተቀናጀ ትግል ማድረግ ግዴታ ነው። እስካሁን ድረስ በአካባቢው የነበረው አደረጃጀት ሁሉንም የአካባቢ ፋኖ ኃይል ማቀፍ ባለመቻሉ ምክንያት የአደረጃጀት ስራችን ሳይጠናቀቅ ቢቆይም እነሆ ዛሬ ድርጅታችን አፋብን ባደረገልን እገዛና ክትትል የአማራ ፋኖ ቢዛሞ ቀጠና አንሻ ሰይድ ዕዝ እና የአማራ ፋኖ በወለጋ በሚል አደረጃጀት ስር የቆየን ታጋዮች በሁለታችን የስራ አስፈጻሚ ሙሉ ኮሚቴ ቀናትን በወሰደ የአካል ውይይት በአፋብን ወለጋ ቢዛሞ አንሻ ሰይድ ዕዝ መስርተን የዕዙ ስራ አስፈጻሚ አባላትንም አርበኛ ንጉሴ ዋለልኝ ሰብሳቢ፣ አርበኛ ደም ተፈራ ምክትል ሰብሳቢ፣ አርበኛ ሀብታም ጥላሁን ወታደራዊ አዛዥ፣ አርበኛ አለፈሽ ባባው ምክትል ወታደራዊ አዛዥ፣ አርበኛ ዳዊት የህዝብ ግንኙነት መምሪያ ኃላፊ፣ አርበኛ ተስፋዬ አቻሜ የፖለቲካ መምሪያ ኃላፊ፣ አርበኛ ወንደሰን ተገኑ ዘመቻ መምሪያ ኃላፊ፣ አርበኛ ምንይበል እንዳለ አደረጃጀት መምሪያ ኃላፊ፣ አርበኛ ክንዱ ስጦታ ወታደራዊ አስተዳደር መምሪያ ኃላፊ፣ አርበኛ ክንዱ አሸነፍ ማህበራዊ ጉዳይ ኃላፊ፣ አርበኛ ጥላሁን ጤና መምሪያ፣ አርበኛ ታለልይ ደርሶልኝ ጽህፈት ቤት ኃላፊ፣ አርበኛ ሮቤል ወልደ ሚካኤል የፋይናንስ እና ግዥ አስተዳደር መምሪያ፣ አርበኛ አህመድ አበባው ሎጂስቲክ መምሪያ ኃላፊ፣ አርበኛ እንዳርጌ የበለጠ መካናይዝድ ጦር መምሪያ ኃላፊ፣ አርበኛ እንዳለው ዘውዴ ትምህርትና ስልጠና መምሪያ ኃላፊ፣ አርበኛ ዘመን መላክ ወታደራዊ መረጃና መገናኛ ኃላፊ፣ አርበኛ አስናቀው ቸርነት ወታደራዊ ስልጠና መምሪያ ኃላፊ፣ አርበኛ አዲሱ አላምረው የህዝብ አስተዳደር መምሪያ ኃላፊ፣ አርበኛ አማረ በለጠ ህግና ስነ ስርዓት መምሪያ ኃላፊ፣ አርበኛ በረከት አይናየ ልዩ ዘመቻ መምሪያ ኃላፊ፣ አርበኛ ካሳሁን ሌው የሰው ሀብት መምሪያ ኃላፊ፣ አርበኛ ሙላት ከፌ ኢንዶክትሪኔሽን መምሪያ ኃላፊ፣ አርበኛ ደረጀ ወርቄ የሀብት አፈላላጊ መምሪያ ኃላፊ፣ አርበኛ አስማማው ግርሙ ጥናትና ስትራቴጂ መምሪያ ኃላፊ፣ አርበኛ የሸሽም ማሞኝ ወታደራዊ ጥናትና ስትራቴጂ መምሪያ ኃላፊ፣ አርበኛ ወርቅ ሰው ጌጤ ሴቶች ጉዳይ ኃላፊ በማድረግ የስራ ስምሪትና ምደባ ሰጥተናል። እንኳን ደስ አላችሁ። ትግላችን የአማራን ህልውና የመታደግና እንደ አማራ በምንኖርበት አካባቢ ፍትሃዊ በሆነ መልኩ የመስተዳደር ወይም ራስን በራስ የማስተዳደር መብትን መጎናጸፍ ነው።
ይህ የአማራ ብሔርተኝነት ርዕዮተ ዓለማዊ የትግል መስመር የአማራ ህዝብ ለዘመናት የተነፈገውን መብት የቦታ ልዩነት ሳይኖረው እንዲከበር የማረጋገጥ ነው። ይህ መብት መከበር እኛ በምንኖርበት አካባቢ ከሚኖረው ወንድም የኦሮሞ ህዝብና ከሌላው ጋር ለሚኖረን ግንኙነት መሰረት ሲሆን የመብት መከበር ዘላቂ ሰላም ለማረጋገጥ ብቸኛ መፍትሄ እንደሆነ እናምናለን። ከዚህም በመነሳት ለህዝባዊ ህልውና መረጋገጥና መብቶች መከበር ከኦሮሞ ወንድሞችና ሌሎች ጎረቤት ህዝቦች ጋር የጋራ መግባባት እየፈጠር አገዛዙን ከሚታገሉ የኦሮሞ ኃይሎች ጋርም በትብብር በመስራት ቀድሞ የነበሩ ተቃርኖዎች እየፈታን የነበሩ መልካም ግንኙነቶችን እያጠናከር መሄድ የትግላችን አካል ነው። በመሆኑም የወለጋ ቢዛሞ አንሻ ሰይድ እዝ ተከታዩን ጥሪ ያቀርባል። ለሰራዊታችን የወለጋ ቢዛሞ አንሻ ሰይድ እዝ ሰራዊት አባላት ከዛሬ ጀምሮ በቀጠናችን አንድ አደረጃጀት መፍጠሩን እያበሰር በአማራ ወንድማማችነት እና በትግል ጓዳዊነት መንፈስ የጀመርነውን የህልውና ትግል የፖለቲካ መስመሩን በማጽናት እና የሚሰጡ ግዳጆችን የአንድነት አቅምን ተጠቅመን በበለጠ ጽናት እንድንፈጽም ለማሳሰብ እንወዳለን። ከዚህ በተጨማሪ በድርጅታችን ካሉ ሌሎች እዞች ጋር በሚኖሩ የጋራ ግዳጆች የሚጠይቀውን በቁርጠኝነት እንድትፈጽሙ በድጋሚ እናሳስባለን። ለአማራ ህዝብ የአማራ ህዝብ ከተደቀነበት የመጥፋት አደጋ ለመዳን እና ጠላትን ከመመከት ባሻገር ጨርሶ ለማስወገድ ወሳኝ የትግል ምዕራፍ ላይ መድረሳችን ይታወቃል። ይህ ምዕራፍ ከቀደሙት የትግል ወቅቶች የበለጠ መራር ትግል የምናደርግበትም ነው። በቀጠናችን በዛሬው ዕለት የተጠናቀቀው አደረጃጀት ደግሞ በነባሩ አቅም ላይ ተጨማሪ ስትራቴጂካዊ አቅም እንደሚሆን ሙሉ እምነት እያለን ሲሆን ህዝባዊ ጦርነት በህዝባዊ ውጊያ መከተል ለማሸነፍ የምናደርገው ትግል በባለቤትነት እንደስከዛሬው የሚጠበቀውን ለማድረግ በየአደረጃጀቱ እንድትተጉና ጥሪያችንን እናቀርባለን። ጥሪ ለኢትዮጵያውያን የተከበርከው የኢትዮጵያ ህዝብ የአማራ ህዝብ የተደቀነበትን የህልውና አደጋ ለመመከት ያለፉት 3 ዓመታት ሰፊ ህዝባዊ ትግል እያደረገ መሆኑ ይታወቃል። ይህ የአማራ ህልውና አደጋ የራሱ ልዩ ባህሪያት ቢኖሩትም ሌላውም የኢትዮጵያ ህዝብ ተመሳሳይ ቅርጽ ያለው የህልውና ስጋት ውስጥ እንዳለ እሙን ነው። ይህ ጸረ ህዝብ የብልጽግና አገዛዙ በተርታ ህዝቦችን ለማጥፋት የጀመረውን ጦርነት በጋራ መመከት ደግሞ የሁሉም ህዝቦች ተፈጥሯዊ ግዴታ እንደሆነ እናምናለን። ስለዚህም የአማራን ህዝብ የህልውና ትግል መደገፍ ብቻ ሳይሆን ለራስም ህልውና ሲባል አገዛዙ በህብረት መታገል ተገቢና አስፈላጊ በመሆኑ በያለህበት ትግሉን ፖለቲካዊና የሞራል ድጋፍ ከመስጠት ባሻገር የትጥቅ ትግሉን በመቀላቀል ይህን ዘር አጥፊ አገዛዝ ለማስወገድ በሚደረገው ትግል በባለቤትነት እንድትሳተፍ ጥሪያችንን እናቀርባለን። ጥሪ ለዲያስፖራው የአማራ ዲያስፖራም ሆነ ህዝባዊ መላው የኢትዮጵያ ዲያስፖራ በሀገር ቤት የሚደረገውን የህልውና ትግል ለመደገፍ ከፍተኛ ጥረት ስታደርጉ መቆየታችሁ ይታወቃል። በዚህ ለትግሉ ትልቅ አቅም ሆናችሁ ቆይታችኋል። ትግሉ ወሳኝና አዲስ ምዕራፍ ለመሻገር በሚንደረደርበት በዚህ ወቅት ከቀደመው ድጋፍ የበለጠ ማድረግ ተገቢ ነው ብለን እናምናለን። ከዚህ አንጻር ድርጅታችን ባስቀመጣቸው የድጋፍ መስመሮች በመግባትና በመደራጀት የሚጠበቅባችሁን እንድታደርጉ ጥሪያችንን እናቀርባለን። ለሚዲያ ባለሙያዎችና ለሚዲያ ተቋማት በአማራ ትግል ውስጥ ሚዲያ ትልቅ አቅም በመሆን መረጃ በማድረስና ህዝባዊ ንቅናቄ በማነሳሳት አግዟል። ይህ የትግላችን አንዱ መስክ እንደመሆኑ በተደራጀ አኳኋን የተቀናጀና የተናበበ ስራ ሊሰራ ይገባል። ከዚህ አኳያ በቀጠና ያለው አደረጃጀት አንድነት ከማብሰር ባሻገር አንድነትን የሚያጠናክር ስራዎች በመስራት የበኩላችሁን እንድትወጡ እያሳሰብን
በቀጠናችን ያለውን ልዩ የትግል ባህሪ ያገናዘበ ዘገባዎች እንዲቀርቡ ለማሳሰብ እንወዳለን። እንዲሁም የወለጋ ቢዛሞ አንሻ ሰይድ ዕዝ ተከታዩን ምስጋና ያቀርባል። ምስጋና ለድርጅታችን እናት ድርጅታችን አፋብን ሁላችንን አሰባስቦ ቀጠናውን ትግል አንድ የሚያደርግ ስራ በመስራት ረገድ ለተወጣው አይተኬ ሚና ከፍተኛ ምስጋና እናቀርባለን። ከዚህ ስራ ረጅም ጉዞ ተጉዘው በአካል ተገኝተው በማወያየት በትጋት አብረውን ለነበሩት እና በተሳካ መልኩ ግዳጃቸውን ለፈጸሙት የድርጅታችን የፖሊስ ቢሮ አባል በልዩ መልኩ ከፍ ያለ ምስጋናችንን እናቀርባለን። የትግላችን ደጋፊዎች ተቀራርበን እንድንነጋገርና እንድንወያይ በጎ ግፊት ስታደርጉ በመቆየታችሁ ልባዊ ምስጋናችንን ለማቅረብ እንወዳለን። በመጨረሻም የወለጋ ቢዛሞ አንሻ ሰይድ ዕዝ ቀጥሎ የተቀመጠውን ቃል ይገባል። እኛ የአማራ ፋኖ ብሔራዊ ንቅናቄ የወለጋ ቢዛሞ አንሻ ሰይድ ዕዝ ስራ አስፈጻሚ አባላት በቀጠናችን ሲደረግ በቆየው ትግል የተገኙ ድሎችን ለማሳደግ ፈተናዎችንም በጽናት ታግሎ ዕዙን ለቀጣዩ የስራ ኃላፊነት ብቁ ሆኖ እንዲመጣ ለማስቻል በከፍተኛ ጓዳዊ ሞራል በተለይም ቅንነት፣ ድርጅትን ህገ ደንብ እና ርዕዮተ ዓለማዊ መስመር ገዥነትን የሚያሰፍን በአጠቃላይ ድርጅታችን አፋብን ያስቀመጠውን ዓላማ የሚያሳካና በሂደቱም ሆነ በውጤቱ የድርጅትን አሸናፊነት በማረጋገጥ ለአዲስ የትግል ምዕራፍ የምስራች እንዲሆን የተጣለብንን አደራ በእውነተኛነት፣ በፍትሃዊነት፣ በሀቅ ላይ በመመስረት ምክንያታዊነት በመፈጸም በህዝባችን በጓዶቻችን በተሰዉት ሰማዕታትና በምናምነው እውነተኛና ጻድቅ አምላክ ስም በአምላክ ስም ቃል እንገባለን። አፋብን ወለጋ ቢዛሞ አንሻ ሰይድ ዕዝ አመሰግናለሁ። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ዕዝ ስራ አስፈጻሚ አባል ሆኜ ስመደብ የተጣለብኝን አደራ በታማኝነት በቅንነት ለመፈጸም እንዲሁም የአማራ የህልውና ትግል የሚፈልገውን ማንኛውም መስዋዕትነት ለመክፈል ዝግጁ መሆኔን አረጋግጣለሁ። አመሰግናለሁ። ፋኖ ተሻገር ፈንቴ። ይህ ቀን ከምንም በላይ ሁላችንም ስንጓጓለት ስንናፍቀው የነበረና በተለይም መሬት ላይ ያለ ህዝባችን የኛን አንድነት ሲናፍቅ የነበረ በመሆኑ ሁላችንም ይህ ቀን ተሳክቶልን በተለይ ይህንን ስኬት የአንድነት ጉዞ በበላይነት እየመሩ ወደ አንድ እንድንመጣ ያደረጉን የአፋብን ከፍተኛ አመራሮችን እንዲሁም የስራ አስፈጻሚ ኮሚቴዎችና ሩቅ መንገድን በመሄድ ለስኬታችን ያበቁን አርበኛ አስረስ ማረ ዳምጤን ከልብ ማመስገን እንፈልጋለን። እንዲሁም የሁለቱን የድርጅት አመራሮች ለአንድነትና ለህዝባችን ሰላም ሲባል በጋራ ለመታገል የተደረገውን በሁለቱም ሁለንተናዊ ርብርብ ከልብ ማመስገን እወዳለሁ። አመሰግናለሁ። ቢዛሞ ቀጠና አንሻ ሰይድ ዕዝ ሻለቃ ክንዱ ስጦታው እባላለሁ። ለዛሬቱ ቀንና ለዛሬቱ ሰዓት በሰላም ለብዙ ዓመታት ለረጅም ጊዜ በከባድ ደረጃ በተባሉ እንቅስቃሴ የጠላትን አቅም ለመቀነስና ያገዛዝ ኃይል በህዝባችን ላይ ከባድ የሆነ ሰቆቃ ሲፈጽም በነበረው የጸረ አማራን ጉልበት ለመቀነስ አንድነትን ለመፍጠር በእግዚአብሔር ስም ለዛሬቱ ቀን ላበቃን ላመሰግን እወዳለሁ። በተጨማሪ አፋብን ስራ አስፈጻሚ ለረጅም መንገድና ለረጅም ጉዞ አድርጎ ሌትና ቀን ደከመኝ ሰለቸኝ ሳይል በጋራ ሌቱንም ቀኑንም በሐሳብና በጥያቄ ተቀብሎ በምንፈልገው ልክ የሐሳብ ልዩነት አለን ብለን
በጋራ አስቀምጦ ለዚች ጥሩ ቀን አስረስ ማህረ ዳምጤ ትልቅ የሆነ ምስጋና መስጠት እወዳለሁ። ጨርሻለሁ። አመሰግናለሁ። እሺ፣ አመሰግናለሁ። የአማራ ፋኖ አንሻ ሰይድ እዝ በዛሬ በ2018 ግንቦት 22 ቀን በመመስረቱ በጣም ተልብ ምስጋናዬን ልገልጥ እፈልጋለሁኝ። ከዚህ በመቀጠል የበላይ የአፋብኃ አመራሮች እና የስራ አፈጣጠም ኮሚቴዎች እንደዚሁም ብዙ ውጣ ውረድ ወርዳችሁ መታችሁ ይህንን አንድነት እንድታበስሩልን ላደረጋችሁ ለአርበኛ አስረስ ማረ ዳምጤ ተልብ ምስጋናዬን ልገልጥ እወዳለሁ። ጨርሻለሁ። አመሰግናለሁ። ስለተሰጠኝ አመሰግናለሁ። ደመቀ አለባቸው እባላለሁ። እኔ ዛሬ እዚህ የምገልጠው በጣም በአማራ ፋኖ በአንሻ ሰይድ እዝ ለዚህ ደረጃ በዛሬው ዕለት እዚህ ተገናኝተን ላበቃን በጣም ከልብ ደስታዬን እገልጣለሁ ማለት ነው። ስለዚህ እዚህ ተገናኝተን ይህንን ወንድሞቻችን ትልቁም ትንሹም ተገናኝቶ ሀሳብ ለሀሳብ ተለዋውጦ ችግራችንን እንፈታለን፣ ህዝባችንን እናድናለን ብሎ ስለተገናኘው ወንድሞቼም ከኔ በታይ ላሉም ወንድም ከኔ በላይም ላለው አባት ምስጋናዬን ከልብ አቀርባለሁ። በጣም ደስ ብሎኛል። እኔ እንደ ዛሬቱ ቀን በጣም ደስ ያለኝ የለም። እኔ በእውነቴ ነው። ለምን እስካሁን ያሳለፍነው ስቆቀና ህዝባችን በሲቃይ ላይ ያለው የኛ አንድ ያለመሆን ነው። በአሁኑ ደረጃ ግን ይሄ አንድነታችን በጣም አስደስቶኛል። ከልብ አመሰግናለሁ። እኔ በጣም ነው ደስ ያለኝ። አመሰግናለሁ። አስማማው ግርም እባላለሁ። ከዚህ በመቀጠል ልለው የምፈልገው ነገር ምናልባት እንደ አማራ እንደ አጠቃላይ ከምድረ ገጽ እንድንጠፋ በአጠቃላይ በተደራጀ መልክ በተፈረደብን ሂደት ላይ ያው ትልቁን የህልውና ትግል በማድረግ በግፍ የተነሳንበት ትግል እየታገልን ባለንበት ምናልባት በአንዳንድ አለመግባባቶች በተናጠል እየታገን የቆየን የሆኑ ይታወቃል። ነገር ግን ተናጠል እና ወይም ደግሞ በተለያየ መልክ መታገሉ ለጠላት የበለጠ አቅም ስለሚሆነውና አጠቃላይ ምቾት በመፍጠሩ ከዚህ አንጻር ደግሞ ይህን በመረዳት አንድ ሆኖ አንድ ክንድ በአንድ አደረጃጀት ገብተን እንዳጠቃላይ በአዋጅ የተደገሰብንን የጠላት ጭፍጨፋ ለመመከት አንድ ሆኖ ለመታገል በዛሬው ዕለት ይህንን ስምምነት ፈጥሮ በአንድ ለመታገል መፍጠራችንና ወይም ዋናው አፋብኃ ድርጅታችን ስር ሆኖ በአንድ ላይ በአንድ ክንድ ለመታገል መብቃታችን ትልቁ ነገር ሆኖ ሳለ እና በአጠቃላይ ለወደፊትም ቢሆን የውስጣችን ችግር በውስጣችን እየፈታን ያሉ ችግሮችን በውስጥ እያስተካከልን ውጫዊ ጠላታችንን አሸንፈንና ወይም ደግሞ ደምስሰን አጠቃላይ የህዝባችንን ሰቆቃ ወደ ተሻለ ነጻነት ለማምጣትና ብሎም የሀገሪቱን ነጻነት ለማብሰር አንድ ላይ ለመታገል በዛሬው ቀን ስምምነት መደረጉ በጣም ደስ የሚል ሆኖ አግኝቼዋለሁ። ለዚህም አስተዋጽኦ እንደተባለው ጓደኞቼ እንዳሉት የአፋብኃ ዋና ስራ አስፈጻሚ ኮሚቴ አንዱ የሆኑት አስረስ ማረ ለዚህ ትልቅ ሌት ተቀን ለፍተው ወጥተው ወርደው ለዚህ ሂደት ማብቃታቸው የበለጠ ምስጋና ያስፈልጋል እላለሁ። ስለዚህ በአጠቃላይ አሁንም ወደፊትም ያለብን የጠላት ሁኔታ የበለጠ መክተን የበለጠ የተሻለው ውጤት ለማምጣት መናበብና አንድነት መደማመጥ የሚያስፈልገን መሆኑን በዚሁ አደራ ማለት እፈልጋለሁ። አመሰግናለሁ። እሺ፣ አመሰግናለሁ። ወንድሞቼ እና ጓዶቼ እንደተናገራችሁት የዛሬው ቀን ልዩ ነው። ለእናንተ ብቻ ሳይሆን ለእኛም በጣም የተለየ ቀን ነው። በተለይ ደግሞ በጣም ለረጅም ዓመታት የጭፍጨፋ ቤተ ሙከራ ሆኖ የኖረው የወለጋ አማራ ህዝብ ይህንን ቀን በጉጉትና በናፍቆት ሲጠብቀው የነበረ ቀን ነው። ያ እንዲሳካ የግል ፍላጎታችሁን እና የሌሎችን የፍላጎት ቡድኖች የግለሰቦች ጫና
ተቋቁማችሁ ለህዝባችሁ ብቻ ለትግሉ ብቻ በማሰብ ይህ ተቋም ይህ ህዝብ በዚህ መልክ እንደ አዲስ እንዲዋቀር ላደረጋችሁ የአማራ ፋኖ በወለጋ የቀድሞ ማለት ነው እና የቢዛሞ እዝ አመራሮች ያሁኑ የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ እዝ አመራሮች አባላት እና መላው ሰራዊቱ እንኳን ደስ አላችሁ እንኳን ደስ አለን ማለት ፈልጋለሁ። ለኔም እንደ ግለሰብ ምንም እንኳን እዚህ የተገኘሁት ድርጅቴ የአማራ ፋኖ ብሔራዊ ንቅናቄ የሰጠኝን ግዳጅ ለመወጣት ቢሆንም እንኳን ይህን ግዳጅ ለሰጠኝ ድርጅቴ ከልብ እንዳመሰግንና በቀኑም እንድኮራ ያደረጋችሁኝ እናንተ ናችሁ። እናንተ ጋር መገኘት ከእናንተ ጋር መታገል የእናንተን ውጣ ውረድ ማየት በእናንተ ምድር ተገኝቶ ይህንን ሁነት ማከናወን ለኔ ትልቅ የሆነ የታሪክ አጋጣሚ በጣም የምደሰትበት ዕለት ነው። በተለይ ደግሞ የትግሉን ደረጃ በብዙ መንገድ ከፍ ያደረገ ጀብዱ በፈጸማችሁበት ማግስት ጀነራሎችን፣ ኮሎኔሎችን መደምሰስ በቻላችሁበት ማግስት ይሄ የብስራት ቀን በመሆኑ በጣም የተለየ አድርገን እንድናስበው የሚያደርግ ነው። ያ ትናንት በገፍ ሲሳደድ ሲጨፈጨፍ በጅምላ ሲቀበር የነበረ ህዝብ የዛ ሰቆቃ ያሳለፈ ህዝብ ከዛ የህልውና አደጋ የተረፋችሁ ወንድሞቼና ጓዶቼ ጠመንጃ አንስታችሁ የአማራን ህዝብ አንገት ቀና እንዲል ስላደረጋችሁ በድጋሚ በጣም የምኮራባችሁ መሆኑን በአማራ ፋኖ ብሔራዊ ንቅናቄ ስም መግለጽ ፈልጋለሁ። ተቋሙ የበለጠ እንዲጸና የበለጠ እንዲያድግ ከሌሎች ኃይሎች ጋርም በመተባበር ያገዛዙን እድሜ እንዲያሳጥር አፋብን ማድረግ የሚገባውን ማንኛውንም ድጋፍና ክትትል የሚያደርግላችሁ መሆኑን ማረጋገጥ ፈልጋለሁ። ይህ አንድነት ጉባኤ በተሳካ ሁኔታ እንዲፈጸም ያደረጉ በውጭም በውስጥም ያሉ ቀና ትብብር ያደረጉ ገንቢ ሚና የተጫወቱ በሙሉ ላቅ ያለ ምስጋና ማቅረብ ፈልጋለሁ። እንኳን ደስ አለን፣ እንኳን ደስ አላችሁ። እንደምነሽ ራሱ ላይ ነው እኔና የሱ ዱጋ ና ነው ተርገ ለባ ወለ ሎሻል አገሬ አገሬ ሚዚያ በት እንሻል አፈላማረው በለው 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 ረዳ ንውረድ ጋባ እግረከ ሾኸ መለው ሜዋ ጋካ በለው ተርጋ ለባ ወለ ሎሻል እንደማ ለጋ በተ ነሻል በለው 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 ተፈሪያ ዋሾ ሸሻ ይወጥ ሆላ የሻ በለው በለው ነው ገሪያ ወጣት ጫጫ ኖቾ ናደ ፋሎ እንደነ ወቾ በለው በለው ወረደ ነው ያጎበዙ አርበኛ አስረስ ምንለው የጠላትን ገመድ ዛሬ በጠሰው